ህንድና አውሮፓ ህብረት ነፃ የንግድ ቀጠና መመስረት የሚያስችላቸውን ስምምነት የተፈራረሙት በዚሁ ሳምንት ሲሆን ብሪታንያ፣ ፊንላንድ ደግሞ ከቻይና ጋር የሁለትዮሽ ስምምነቶችን የደረሱበት ሳምንትም ነበር። አሜሪካ በዓለም ሀገራት ላይ የጣለችው ዥንጉርጉር ታሪፍ ህንድና ቻይና በርካታ የንግድ ስምምነቶች ከተለያዩ ሀገራት ጋር እንዲፈራረሙ ያደረገ መሆኑም የሚነገር ሲሆን የዓለም የንግድ ሚዛኑም ወደ ሁለት ሀገራት እንዲያጋድል እየሆነ መምጣቱም ነው የተነገረው። ይህ በእንዲህ እንዳለ ቻይና በማይናማር በመረጃ መረብ የማጭበርበር ወንጀል ወይም ስካም ላይ ተሰማርተው የነበሩና ከስራ ቦታቸው ለማምለጥ የሞከረን ሰራተኛ መግደላቸው በተረጋገጠ 11 ወንጀለኞች ላይ የሞት ቅጣት የተፈጸመው በዚሁ ሳምንት ነበር። በዛሬው የዓለም በሳምንቱ ጥንቅራችን ግን ልናስዳስሳችሁ የወደድነው ርዕሰ ጉዳይ አሜሪካ በኢራን ላይ ወታደራዊ እርምጃ ብትወስድ ይህን ተከትሎ ምን ሊከሰት ይችላል የሚለው ነው። ዘገባው የዘነበ ኃይሉ ነው። አሜሪካ በኢራን ላይ ወታደራዊ እርምጃ ከወሰደች በፋርሳዊቱ ሀገር ላይ ምን ሊፈጠር ይችላል የሚለው ጥያቄ የብዙዎች ስጋት ስለመሆኑ ይነገራል። የብሪታንያው የዜና አውታር ቢቢሲ ዋሽንግተን እንደተፈራው በቴህራን ላይ ወታደራዊ እርምጃ ከወሰደች ኢራን 7 ዕጣ ፈንታዎች ሊገጥሟት እንደሚችሉ የሚያሳይ ዘለግ ያለ ትንታኔ አቅርቧል። ቢቢሲ አሜሪካ በኢራን ላይ በቀናት ዕድሜ ውስጥ ወታደራዊ እርምጃ ለመውሰድ መቁረጧን ይገልጽና የዋሽንግተን ወታደራዊ ኢላማዎች ተገማች ቢሆኑም ውጤቱ ግን በፍጹም ተገማች ሊሆን እንደማይችል ጠቁሟል። ታዲያ በመጨረሻዎቹ ሽርፍራፊ ደቂቃዎች ላይ ቴህራንና ዋሽንግተን ከአንዳች ስምምነት ላይ ካልደረሱና ፕሬዚዳንት ትራምፕ ወታደራዊ እርምጃ በኢራን ላይ እንዲወሰድ ትዕዛዝ ከሰጡ ወታደራዊ እርምጃው በኢራን ላይ 7 ያህል ውጤቶችን ሊያስከትል እንደሚችል ጣቢያው ዘግቧል። አሜሪካ በዝቅተኛ የሲቪሎች ጉዳት ቁልፍ በሆኑ የኢራን ይዞታዎች ላይ ወታደራዊ እርምጃ ከወሰደች አሁን ያለው መንግስት ወድቆ ሀገሪቱ ወደ ዲሞክራሲያዊ ስርዓት ልትሸጋገር ትችላለች የሚለው ቀዳሚው የዚህ ኦፕሬሽን ውጤት ሊሆን ይችላል። ለዚህም ሲባል የዋሽንግተን የአየርና ባህር ኃይል በኢራን አብዮታዊ ዘብ ወታደራዊ ጣቢያዎች እንዲሁም የባላስቲክ ሚሳኤል ማስወንጨፊያዎችና ማከማቻ ስፍራዎች ላይ ብሎም በኢራን የኒውክሌር መሠረተ ልማቶች ላይ ውጤታማ የሆነ ወታደራዊ እርምጃን ሊወስድ እንደሚችል ተመላክቷል። ይህም አሁን ላይ ላለፉት 47 ዓመታት የሀገሪቱን ስልጣን በብቸኝነት የጨበጠው መንግስት እየተዳከመ መምጣቱን ተከትሎ በቀላሉ ከስልጣን ተገርስሶ ኢራን ወደ ዲሞክራሲያዊ ስርዓት እንድትሸጋገር መንገድ የሚከፍትበት እድል ሊኖር ይችላል ነው የሚለን ቢቢሲ። ሆኖም ይህ ተስፋ ብቻ ሆኖ ሊቀር የሚችልበት እድል ስለመኖሩ የሚገልጸው ቢቢሲ ለአብነት ከዚህ ቀደም ምዕራባውያን መሰሉን ወታደራዊ እርምጃ በወሰዱባቸው ኢራቅና ሊቢያ ዛሬም ድረስ ዲሞክራሲ ሲያብብ አለመታየቱን ይጠቁማል። በሁለቱ ሀገራት ላይ ምዕራባውያን የወሰዱት ወታደራዊ እርምጃ አምባገነን መሪዎችን ከስልጣን ቢያስወግድም ሀገራቱን ለዓመታት በደም አፋሳሽ የግጭት አዙሪት ውስጥ መጣሉ እሙን ነው። ሶሪያ በፈረንጆቹ 2004 ያለ ምዕራባውያን ወታደራዊ ጣልቃ ገብነት ከፋም ለማም በራሷ ሊባል በሚችል አብዮት ፕሬዝዳንት በሽር አልአሳድን ከስልጣን አውርዳ ፍጹም ባይሆንም በተሻለ ቁመና ላይ የምትገኝ ሀገር መሆኗም ይጠቀሳል። የአሜሪካን ወታደራዊ እርምጃ ተከትሎ በኢራን ሊከሰት የሚችለው ሁለተኛ ውጤት ስርዓቱ ተርፎ የሀገሪቱን ፖሊሲዎች በማስተካከል ሀገሪቱን ሊያረጋጋ የሚችልበት እድል ነው። ቢቢሲ ይህንን ውጤት የቬኔዙዌላ አይነት ሞዴል ሲል የሚጠራው ሲሆን ቬኔዙዌላ የአሜሪካን እርምጃ ተከትሎ መሪዋ ከስልጣን ቢወርዱም ስርዓቱ የሀገሪቱን ፖሊሲዎች በማሻሻል በስልጣን ላይ የሚቀጥልበት ይሆናል ይለናል። ይህም ማለት ቢቢሲ እንደሚለው ምንም እንኳን አብዛኛዎቹ ኢራናውያን ባይደግፉትም የኢራን እስላማዊ ሪፐብሊክ ስርዓት ሀገሪቱን መምራት ይቀጥላል። ሆኖም ይህም ውጤት ቢሆን እምነት የሚጣልበት አለመሆኑን የሚጠቅሰው የቢቢሲ ዘገባ ስርዓቱ ላለፉት 47 ዓመታት ምንም አይነት ለውጥ ለመቀበል ዝግጁ አለመሆኑ ደግሞ ለዚህ ዋናው ምክንያት ተደርጎ ይጠቀሳል። የአሜሪካን ወታደራዊ እርምጃ ተከትሎ በሶስተኛ ደረጃ ኢራን ሊገጥማት የሚችለው ውጤት አሁን ያለው ስርዓት ሙሉ ለሙሉ ተንኮታክቶ በአንዳች በወታደራዊ ኃይል ስር የመውደቅ ዕጣ ፈንታ ነው። ይህ ብዙዎች የሚገምቱትና ኢራን ሊገጥማት የሚችለው ውጤት ስለመሆኑ ቢቢሲ ይገልጻል። የኢራን መንግስት በብዙዎች ዘንድ በግልጽ ተወዳጅነት የሌለውና ባለፉት ዓመታት በተከታታይ በተደረጉ የተቃውሞ ማዕበሎች በይበልጥ መዳከሙ እሙን ቢሆንም አሁን ባለው በፋርሳይቱ ሀገር መጪ ዕድል ላይ የራሱ ፍላጎት ያለው ግዙፍና ሰፊ የደህንነት አካል ስለመኖሩ ይነገራል። በኢራን ሲካሄዱ የቆዩት ህዝባዊ ተቃውሞዎች ስርዓቱን ከስልጣን በማውረድ ረገድ ፍሬ ማፍራት ያልቻሉት ከሀገሪቱ ወታደራዊ ኃይሎች መካከል ከህዝቡ ጋር መቆም የቻሉ አካላት ባለመኖራቸው መሆኑንም ቢቢሲ ይጠቅሳል። ታዲያ አሜሪካ በኢራን ላይ የተፈራውን ወታደራዊ እርምጃ ከወሰደች
ከጥቃቱ በኋላ በሀገሪቱ ሊከሰት በሚችለው ግራ መጋባት ውስጥ ከኢራን አብዮታዊ ዘብ የተውጣጡ ቁልፍ ወታደራዊ አመራሮች ጠንካራ ወታደራዊ መንግስት ሊመሰርቱ የሚችሉበት እድል አለ። በአራተኛ ደረጃ የአሜሪካ ወታደራዊ እርምጃ ኢራን ላይ ሊያስከትለው የሚችለው ውጤት ኢራን በአሜሪካ ኃይሎችና ጎረቤቶቿ ላይ የአጸፋ ጥቃት ልትወስድ ትችላለች የሚል ነው። ቴህራን ዋሽንግተን አንዳች ጥቃት ከሰነዘረችባት የአጸፋ እርምጃ ለመውሰድ ጣቶቿ በጠመንጃዋ ቃታ ላይ መሆኑንና ሙሉ ለሙሉ ዝግጁ መሆናቸውን ጠቁማለች። የዓለማችን ልዕለ ኃያል የሆነችው አሜሪካ ካላት ጠንካራ የአየርና የባህር ኃይል አቅም አንጻር ሲለካ ኢራን አሜሪካን ልትገዳደር ባትችልም በዋሻዎች ከመሬት በታችና በተራሮች መካከል የደበቀቻቸው ባላስቲክ ሚሳይሎችና ድሮኖች ግን አሜሪካን በእጅጉ ሊፈትኑ እንደሚችሉ ነው የሚገለጸው። ኢራን የአጸፋ እርምጃ ለመውሰድ ካሰበች እንደ ባህሬንና ኳታር ባሉ ሀገራት የሚገኙ የአሜሪካ የጦር ሰፈሮች ቀዳሚ ኢላማ ቢሆኑም ከአሜሪካ ጋር በወገኑ እንደ ዮርዳኖስና እስራኤል የመሳሰሉ ሀገራት የቴህራን ኢላማዎች መሆናቸው አይቀሬ መሆኑም ይነገራል። በፈረንጆቹ 2019 በኢራን ይደገፋሉ የሚባሉት የኢራቅ ሚሊሻዎች በሳውዲ አረቢያ የነዳጅ ማጣሪያ መሰረተ ልማት ላይ ያደረሱትን ከባድ የሚሳኤል ጥቃት ለአብነት የሚጠቅሰው የቢቢሲ ዘገባ የቴህራን ጎረቤቶች ለጥቃቶቿ ተጋላጭ መሆናቸውን ያትታል። ይህን ተከትሎም አብዛኛዎቹ የአሜሪካ ወዳጅና የኢራን ጎረቤት ሀገራት ዋሽንግተን በሀገሪቱ ላይ የምትወስደው ወታደራዊ እርምጃ ዳፋው ከእነሱ ደጅ እንዳይደርስ በትልቅ ስጋት ውስጥ ስለመሆናቸው ነው የሚነገረው። ቢቢሲ የቴሌቪዥን ጣቢያ የአሜሪካ ወታደራዊ እርምጃ ሊያመጣ የሚችለው ሌላኛ ውጤት ሊሆን የሚችለው ኢራን በፋርስ ባህረ ሰላጤ የባህር ክልል ፈንጂዎችን በማጥመድ በአካባቢው የሚንቀሳቀሱ መርከቦች ላይ የበቀል እርምጃ ልትወስድ የምትችልበት እድል ከፍተኛ ስለመሆኑ ነው። ለዚህ ደግሞ ማሳያው ከፈረንጆቹ 1980 እስከ 1988 ለ9 ዓመታት ያህል በኢራንና በኢራቅ መካከል ተካሂዶ በነበረው ጦርነት ወቅት ኢራን የዓለማችንን ቁልፍ ነዳጅ የጫነው የመርከቦች ትራንስፖርት መስመርን በባህር ውስጥ በፈንጂ በማጠር ዓለም አቀፍ ጉዳት ማድረሱ አይዘነጋም። ጠባብ የሚመስለው በኢራንና በኦማን መካከል ያለው የሆርሙዝ የባህር ሰርጥ የዓለማችን 20 በመቶ የተጣራ የነዳጅ ምርት የሚንቀሳቀስበት እንዲሁም 22 በመቶ የዓለማችን ድፍድፍ የነዳጅ ምርቶች የሚተላለፉበት ቁልፍ መተላለፊያ ነው። ቴህራን ይህንን የባህር መስመር በፈንጂ አጠረች ማለት ታዲያ ሊፈጠር ከሚችሉ ዓለም አቀፍ ኢኮኖሚያዊ ቀውስ በተጨማሪ ፈንጂዎቹን የማጽዳቱ ስራም ሌላ የራስ ምታት እንደሚሆን ቢቢሲ ይጠቁማል። የአሜሪካ የጦር መርከቦች መካከለኛው ምስራቅ መድረሳቸው እንደተሰማ የኢራን ባህር ኃይል በሆርሙዝ የባህር መስመር ላይ ወታደራዊ ልምምድ ማድረግ መጀመሩ ከተሰማ በኋላ ቴህራን ባህሩን በፈንጂዎች ማጥመዷ አይቀሬ ነው ተብሏል። ይህ ከሆነ ደግሞ ያለ ጥርጥር ጦሱ ለዓለም ንግድ ስርዓትና የነዳጅ ዋጋ እንደሚተርፍ እሙን ነው።